ሰንደርላንድ ግራኒት ዣካ የልጅነቴ ማን ሄር ባርበር ሾፕ ክሎዝድ ይላል አባቴ ገባርለ ዴ የዚህን ሰውዬ ጉድ ወደ ኔክስት ሲዝን ይቀጥላል ኔክስት ሲዝንም ማን ዩናይትድ 5 ጌም እስካሸነፍ ጸጉረን አልቆርጥም ቻሌንጅ እና ምን ሰርቶ ይብላ አባቴ ምን አይነት ፐርፌክት ምሽት ማኑ ብሩኖ ማሲስት አላረገማ እኔ ቋጠርኩበታ በቃ ቋጠርኩበት ማንዬ ገባ የግል ጥቅም ነው ተረዳኛለ ቢያንስ አንተ አላማህን አለማሳካት ራሱ ሰውየው ማስቆረጥ እንዴት ነው ግን የሆነ ሰዓት ላይ እኮ ለዋንጫ ነው ምጮት ምናምን ያላችሁ የነበረው 5 ጌም አሸነፋችሁ የዚህ ሰውዬ ጸጉር አታደጉትም ገባ አይደለ ግን እኔ እሱ ይመቸኛል በጣም ይመቸካውን ባላማ ይቋጥርባቸዋል በእርግጠኝነት ምክንያቱም መንጀራ መተራደሪያ አረጋችሁታ መተራደሪያ ቤተሰቦች አሉበት እኛ ምን ደግፈው እኮ ፈልገናል ምን ዩናይትድ 5 ጌም ቢያሸንፍ ምንም ቅር አይለኝም ገባ ግን ልጁ ምን ሰርቶ ይብላ ገባ ለሚስት ልጆች ምናምን አስቡለት እንጂ ገባር ላይ እኮ ቻሪቲ ነው አስዋል ገንዘብ ሳታወጣ የሰውን ህይወት መቀየር ማለት ነው በጣም የሚቀጥለውን ቀን ቪዲዮ ገብቼ ሪፖስት አድርግለታለሁ ያበደ ሰውዬ ማን ቤስት ኮንተንት ክሬተር 5 games in a row until Man United not cutting my hair for 5 day 1000 of not cutting my hair until Man United win 5 games in a row እቺን ቃል እስካልሰማ ድረስ 1000 ድረስ እስከሰማ አልፈታህም ነው ማለት ገባር አልፈታህም ሁለት ጌም ነው የቀረህ ሁለት አሲስት ያስፈልጋል ይቋጠራል ዛሬ ካሪክ ነው ያስበላችሁ ምን አስቦ ነው በቤንች የገባው ነው ማለት ገባ ለመቼ ነው ያስቀመጣችሁ የነበረው ለመቼ ለረፍት ሲጀመር በወር አንዴ የሚጮህ ተጫዋች አይደል ምን እንዳይጎዳብህ ነው ፕሪሲዝን መስሎ ትችላለህ ካሪክ ትችላለህ ይሄ የጠነባ የፈረስ ሊግ ይብላኝ ለእናንተ እኔ ቀጣመት እንግሊዝ ፕሌየር ብጮት ነው ሞቻለሁ ነው የገማ ሊግ እኔ ካማለ ሳምቤት ግን ይጮታለሁ እንዳለ አራፉት ነው የምትተው አቴታ ነግሯችሁ ነው ታክቲክ የምትገቡት ቆይ የፈረስ ሊግ የፈረስ እኔ እንደዚህ አይነት የገማ እኔ ከዚህ ትውልድ ነው የመጣው ለማን እኔ አፍራለሁ አስቲስቱን ደግሞ ወደድክም ጠላም ብሩኖ ያረጋል ወያ ላይ ጨጓራ ይነድላልሽ አረ እባክህ አንተ ሰውዬ ተቆረጥ አረ እባክህ ተቆረጥ አረ ተው እንዲው ቀጭመ ነው መቀረው አረ ቀምለ ነው መቀረው አረ ተቆረጥ ዩናይትድ እንደሆነ እንደው ችላ ብሎሃል እኮ ረስቶሃል እኮ የኔ ወንድም እንዴ 3 ጨዋታ ተከታታይ አሸነፈ ሊቨርፑልን ብሬንትፎርድን ቼልሲ ምን አሸነፈና የሰውዬ ይሄንንም አሸንፈው ቀጣይ በቀረው ደግሞ ጨዋታ ላይ ይቆረጣል ብዬ ተስፋ አድርጌ ነበር ግን ይሄ ሰውዬ ቀጣይ አመት ድረስ አይቆረጥም አረጃካ ክሎዳላዶ አረወይኔ በቃ ቀመለ እንዴ እንደቀል በቃ አሁን እኮ የትርፌን እኮ ኢሜጅ እኮ ያበላሻለ ሰው ቢኖር እኮ ይሄ እኮ ነው እኔ ልንገራችሁ ካልተቆረጠ ወውት የምሬት ነው እራችሁ አስንኩኝ እኔ ዳንተ አስንኩኝ ወይ ብሩኖ እየቋጠርኩልህ ነበር እኔ በእውነት እኔ ለአሲስቱ የፍሬን ነው የምላችሁ እኔ ከፎቶ ልታስበሉኝ ነው እንጂ ማው ብሩኖ ጫወታው ልክ አለቀ ብሎ ዳኛው ፊሽካ ሲነፋ ሄደና ምን አለው መሰል ሜላት እባክሽ ደቂቃ ጨምርልኝ ምን ነው ይላል ዳኛው አሲስት አለብኝ ፕሊዝ ደቂቃ ጨምርልኛል ከዚህ በእናትህ እንደ ካለቀ ጨዋታ አለቀ ለማንኛውም ጀምአው ደባሪ ጨዋታ በቃ አላማ የሌለው ኳስ ስትጫወት እንዲህ ነው የምሬን በቃ ለሆነ አላማ መጫወት አለብኝ ዩናይትድ አሁን በቃ ቶፕ ፎርሙን ሴኩር አድርጓል ምናምን ነገር በቃ አላማ ቢስ ሆነ ጨዋታ እንደገና ጨዋታ የማሸነፍ ፍላጎት ያለው ራሱ ቲም አይደለም አሲስት ብሩኖ እንዲያረግ ፍላጎት ያለው ቲም የሚመስል አጫወት ይጫወታሉ ግን ብሩኖ አሲስት አረግ ኳስ የሚጠቀም ቲም አይደለም እንደዚህ አይነት አጋጣሚዎች ለማንኛውም ግን 0-0 በሆነ ውጤት ዩናይትድ ጨርሷል ምንም ማታወሩለት ጨዋታ ነው ግልጽ ለመናገር በቃ ሜላት ባኪሽ ደቂቃ ጨምርልኝ የሚለው ብቻ ነው የዚህ ነገር ዋናው ዜና ማለት ነው ትርፌ ለተምተላልት ሲኒማ ታንክ ዩ እንቅልፍን አምጥቶት ከዛ ተኝተ ድጋሚ ተነሳ መልሶ እንቅልፍ የሚያስመጣ አይነት ጨዋታ ነው ዛሬ የተመለከተው ማለት ነው ገና ከመጀመሪያው ማሰላለፉ እንደዚህ አይነት አሰላለፍ ነው ያው ክሊንሽቱን ይዞ ወጥቷል ገና መጀመሪያ እንዳልኳችሁ ሴኔ ላመስ ጥሩ የነበረበት ጨዋታ ማለት ነው እሱ ብቻ ከዛውጭ ተጫዋቾቻችንም ጥሩ አልነበረም ከዛውጭ ያለ መሀል ሜዳ መሰማውንትን በካሲሜሮ ቦታ አስገብተ ከዛ ዜርኪዚ ብላ የመጨረሻ አውይ ተጫወትን አልቋል ሚሽናችንን ጨርሰናል በሚለው ነው አንተን ማየት ፈልጌ ነበር ነው ካሪ ዛሬ የተለየ ነገር ታስመለክተናል በራስ ምናምን በሚለው እንደዛ አስቤ ነበር ለማንኛውም 0-0 አልቋል ለክፉ የሚሰጥ አይደለም ማንቸስተር ዩናይትድ በርግጥ ያው አሁንም ላይ ነው ሶስተኝነታችን የሚነጥቀና አንድም ቡድን የለም
ግን ደግሞ ብዙ የሚታሰብበት ጉዳይ ያለ ይመስለኛል። በአሰልጣኝም ኦር ምናምን አሁን ቀጥታ የሚቀጥሩ አይመስለኝ። ግን ሮቴሽን ለምን እንዳስፈልግ አልገባኝ። ይመቻችሁ። ደባሪው ማንቸስተር ደባሪው አሰልጣኝ በጣም 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 ነው የሚያስጠላው። የማንቸስተር በጣም ምን ለመሆን ነው እንደዚህ አይነት ነገር ኧረ በጣም በጣም ነው የሚያስጠላው። አታፍሩም እኮ በዚያቸው ወጣንና 1 ነጥብ ምናምን የምርን ነው። እኔን ማንቸስተር አላውቀውም እንዴ! ምን አይነት አሰላለፍ ነው? ምን አይነት ታክቲክ ነው? እንደዚህ የበሰበሰ እኔ ካሪክ ድሮንም ሜካፓ ማሰልጣኝ ነው የምለው ለዚህ ነው። ቅር ካለ ማለት ነው ቅራሪ ትጠጣለህ አማና ዩናይትድ አቸው ወጥቷል። የሰውያውንም ጻጉሩ አይቆረጥም። ሁሌ እስኪ ከሊቨርፑል ጋር አጫውቱን 5ቱን ጨዋታ አንዴ እና ይቆረጥ። የሰውዬ 5ቱን ጨዋታ ኤፍኤው ከሊቨርፑል ጋር አጫውተና እናስቆርጠው። ኧረ በስመ አብ። እኔ አለማሸነፋችን አይደለም ምን አለ ብሩኖ አንድ አሲስት አድርጎ ቢወጣ እኔ እንሸነፍ ከፈለገ ምንም አይሰራልንም እኮ ላይ ያስታውቃል። ቅድሚያም ላይናፓችን ማለት ነው ቻምፒየንስ ሊግ ነው። እሱም ተሳትፎ ኦልሬዲ ያረጋግጠናል። ቅድምም ቼላውና ሉዘርፑል አቻ ወጥተዋል። ምንም እኛ ለምንም አይደለም የምንጫወተው፣ ግን 5ቱንም ጨዋታ ከሊቨርፑል ጋር አድርጉልንና ይሄ ሰውዬ ጸጉሩን ይቆረጥ። ኧረ በቃ ይሄን ሳምንት ተጫወታችሁ ማለት ነው። ይሄን ሳምንት ተጫውተናል ብላችሁ ልታልፉት ነው። አንድ የረቦን ታርጌት አትሞክሩም? 90 ደቂቃ ሰንደርላንድስ ምንድን ነው አታስሞክሩም? ሰንደርላንድ የነሱ አንግል አለ፣ ኦን ታርጌት አለ። ነፍሳችንን አስጨነቁን እነሱ። እኛ ምን አባታችን እየሰራን ነበር ነው? እኔ ጥያቄ እኮ እንዴ ፓትሪክ ዶርጎ ከገባ በኋላ እኮ ነው የማጥቃት ስነ ስርዓቱ ራሱ ወደፊት ኳስ መሮጥ የጀመረው። እኔ ቡርኖ ፈርናንዴዝ 1 ይሻለዋል ወይ 2 አሲስት አድርጎ ይወጣ ብዬ ሂሳብ ሰርቼ የተመለከትኩ ሰውዬ አንድ ኦን ታርጌት 92 ነው 93 ላይ እሱንም ማቲያስ ኩኛ መግባት የሚችሉን ታርጌት ሸፋፋ ፊት ለፊት ሰጥቶ አሳዘው። ያሁን ኦን ታርጌት ነው የሚባለው፣ ግን መግባት ነበረበት ያቋስ እንዴ ሰላበስ ዳብሊው እናቴ ተሙት የኔ አባት አንተ ነህ ከጉዳ ወጣን። ሌላሽ ግን ማለት ነው ታሪክ አስገብተ ግረፍልን። ይሄን ሳምንት በቃ አልተጫወቱም፣ ነገ ይጫወቱልን። እንዴ ዩናይትድ አቻውቷል። በቃ ጸጉር መቆረጥ የለም። ጅላስ በቃ አምኖ ጸጉሬን እኔ ምን አገባኝ ብሎ ቢቆረጥ ነው የሚሻለው። አለበለዚያ ይሞታል ማለት ነው ሳይቆረጠው። 5 በተከታታይ ማሸነፍ ይሄን ያህል ከባድ ሆኖ ሳይሆን ማለት ነው። ከዚህ በኋላ 5 በተከታታይ ራሱ እስኪጮቱ ስንትና ስንት ወር ነው? አሁን ኦልሬዲ 2 ጨዋታ ነው 3 ጨዋታ ነው የቀረው። ፕሪሚየር ሊግ እስኪመለስ 1 2 3 ወራት አሉ። ሲጀመር ያ ሰውዬ ነው ከኪ ሆነባቸው። እኔም ባይዘ ይሄንን ሰንደርላንድ ማሸነፍ የሚችሉ ከሆነ አዌ ሄደው ቀጣይ በሜዳቸው ነው ኖቲንጋምን ያሸንፉታል፣ ልጁም ይቆረጣል ብዬ ነበር። ግን ወፍ ለማንኛውም እዚህ ጨዋታ ላይ በኢየሱስ ዩናይትድ ከ80 ደቂቃ በኋላ ነበር በቃ የሚገርም ጨዋታ ሲጫወት የነበረው። ኩኒያ የበላቸው እድሎች አሉ። ብሩኖ ድጋሚ አሲስት አላረገም፣ ተመስገን። ምክንያቱም ከኬቨን ደ ብሮይን ይበልጣል እየተባለ ነው አሁንም። ኤኒዌይ ምርጥ እንቅስቃሴ አድርገው ነበር። ሜኑ የሚባለው ልጅ እኔ ሳየው በጣም በቃ የተለወጠብኝ ልጅ ነው። ሜቢ ተሳስቶም ሊሆን ይችላል፣ ግን ባየሁት ሰዓት በሙሉ የሚገራርም ጥሩ ስራ ነበር ሲሰራ የነበረው። ለማንኛውም ዩናይትዳውያን ይመቻችሁ። አርሰናል ዋንጫ ሊበላ ነው። ዲዛይሯ የለችም እንደዚህ አይነት ጨዋታ አራፉት ሆነ አራታ አራወይ ሲቲ ፋሚሊ አሰላለፋችን ወጥቷል። ከዛ በፊት ግን ቋጠራችሁን ተሳክቷል። ሰንደርላንድ 0 ዩናይትድ 0 ማለት ነው። ስለዚህ ድጋሚ አሲስት አላረገም። የአሲስት ቋጠሮ ነበር ስናደርግ የነበረው፣ እሱ ደግሞ ተሳክቷል። 0-0 ወጥተዋል። ስለዚህ የለም ቀጣይ 2 ጌሞችም ላይ ላይኖር ይችላልና ከዛ ያቺ ክርክር ትቀራለች ማለት ነው። ለማንኛውም ማስተላለፋችን ወጥቷል። እንዴት አያችሁት? አስተላለፋችን ትንሽ ያው በኩዛኖቭ የለም፣ በኩዛኖቭ ቦታ ናታን አኬ ገብቷል። ይገባኛል ዲያዝ እና ግቫርዲዮል በጣም ከረጅም ጉዳት በኋላ ስለመጡ የፊትነስ ችግር ነው፣ ቀጥታ ቋሚ መሆን አይችሉም። ሌላው ደግሞ ቲቻኒ ራይንደርስን አስገብቷል። እኔ ትንሽ ባላንስ ያስፈልገናል ብዬ ነበረ። ብሬንትፎርዶች ያው ታውቃላችሁ በጣም ካውንተር ምናምን ይጫወታሉ፣ ግን ቲቻኒ ከበርናንዶ ሲልቫ ጋር ነው መሀል ላይ ያጣምረው። ፔፕ ግን ተሳስቷል ማለት የምንችለው ካለቀ በኋላ ነው። ሁሌ በፔፕ እናምናለን። ለማንኛውም አሰላለፋችን እንዴት አያችሁት? የአሲስት ቋጠሯችንም ተሳክቷል። ካሞን ሲቲዘን ዛሬ የዋንጫውን 1 ጆሮ ምንይዝበት ቀን ነው። ጋይስ አቻውተናል። ከመሸነፍ 100% ይሻላል። ሰንደርላንድ ደግሞ የታወቀ ቲም ነው ማለት ግግም ብሎ ነው የሚጫወተው። ዝግት አድርጎ ተጫውቶ የማያጫወት ቲም ነው።
ሲቀጥል ደግሞ ይሄ ጠንቋይ የሆነ ሰውዬ ማንቸስተር ዩናይትድ 5 ጨዋታ በተከታታይ ካላሸነፈ ፀጉሩን አልቆረጥም። ቆይ እኛ ምን አገባን ቢቆረጥ ባይቆረጥ? ሰው ለዋንጫ ይጫወታል፣ እኛ እሱ ፀጉር ለማስቆረጥ እንዲሁ በተገኘበት የሚገድለው ሰውነታ። እንደዚህ ይሻላል፣ እንደዚህ መጨማለቅ ይሻላል። ሻምፒዮንስ ሊግ ተገባ፣ በቃ እንደዚህ ነው የምትጫወቱት። ቀጣዩ ጌሞችንም እንደዚህ ነው የምንጠብቃችሁ። ካስሜሮ ስለሌለ ምናምን ነገር አይደለም፣ ፍላጎት አልነበራችሁም። ዛሬ ብሩኖ ራሱ ምንም ሲያደርግ አልነበረም። ሊድ ራሱ አላረጋችሁም። በፊት እናየው ነበር እኮ ሴስኮ በዛ ሄደ እንትና ይል ነበር። ዛሬ ምንም አላለም። አማዲድ አላለ፣ እንትና ኩኛ አላለ፣ ምንም ነገር አላለ። ፍላጎት አልነበረውም። አሲስቱንም እሱ የረሳው ይመስለኛል። እንዴ ምን አይነት ፍላጎት ማጣት ነው? አስቡት። 23 ጨዋታ ቀጥታ ያስቆጠረን ሰዎች ነን። 23 ጨዋታ ያለ ምንም እንትን ማለት ነው። ይሄው ዛሬ ጎል ሳናስቆጥር ወጣን። ጎል ማስቆጠር እድል ነበረን። ኩኛ ምናምን አባክኗል። ግን ፍላጎት ማጣት ነው። ባለቀ ሰዓት መፍጨርጨር ምንም ጥቅም የለውም። ምስጋና ለሴኒ ላምንስ ሳንሸነፍ ወጥተናል። ይሄንን ጨዋታ ግን የሆነ ነገር ማረጋገጥ ማለት የጨዋታ ስሜትን ይገሉዋል ማለት አይደለም። እነዚህ ግን አላቅም። ቀጣዩ ተጋጣሚ ኖቲንግሃም ነው። ላለመውረድ ነው የሚጫወተው። አይሰማህም። ኦልድ ትራፎርድ ነው ምናምን አይሰማህም። ብራይተን ጭራሽ እሱም ለአውሮፓ ነውና ምን አይነት ስራ ነው የሚሰሩት? ኦፋይ እንደው ዩናይትድ ግን እንደ እስቲ ምን አይነት ክለብ እንደሆንክ ስማኝ። አሁን ለምሳሌ ቶፕ 4 አረጋግጠሃል። ከዚህ በኋላ ብትሸንፍም ብታሸንፍም ምንም የሚቀይር ነገር የለም ማለት ግን እንደዛም ሆኖ አናርፍም። በምን በብሩኖ የሚባል ከይሲ መጣህብን። እሱ አሲስት እንዲያርግ ጎል አላሳስብ የሚለን ደረጃ ዩናይትድ ማሸነፉ ማያሳስበን ደረጃ ደርሶ ብሩኖ ፓስ ባረቆ ቁጥር እንዲህ ወባ እንደያዘ ሰው እንቀጥቀጥ ወይ? ዛሬ ደግሞ መከራ እንዳለ በአንድ ቀን ጉቢያ ነው። ልክ ይሄን 20 ደቂቃ 30 ደቂቃ አርፈን የሲቲን ደግሞ እንቋጥራለን። እባክህ የዛልክ ያርሰናል ደጋፊ አይዞ፣ ይሄን ከይሲ ጥለነዋል። አሁን ደግሞ ሌላ አንድ ከይሲ ወንድሙ፣ ለነገሩ የምናባ ወንድም ነው ወንድሜ ብላ አስያስከኝ እኔን ራሱ። አሁን ደግሞ ሲቲን እንቋጥራለን። ዛሬ በጣም ስራ በዝቶብናል። ቢያንስ ጥሩ ሰክሰስ ነው ይሄኛው። ወደ ቀጣዩ እንሄዳለን። ይሄን ቪዲዮ በደንብ ኮፒ ሊንክ አድርጉት። ትርፍዬ ጎፈሬ ጎፈሬ ትርፍዬ ጎፈሬ ብቅ በይ ዛሬ። ጨዋታውን ላላያችሁ ሃይላይቱ ይሄ ሰንደርላንድ ነው፣ እቺ ትርፌ ነች። ይኸውላችሁ በቃ ይሄ ነበር ሃይላይቱ ማለት ነው። ተከታታይ 5 ጨዋታ አሸንፈሽ ያን ሰውዬ ፀጉር ታስቆርጪ ታስቁኛለሽ ነው የምልሽ፣ ታስቁኛለሽ ምድረ ቅሪላ ሁላ። ማን እኔ ጨዋታው ምናምን እኮ አይደለም። አሁን እኮ ነው ማየው። ለካ ጀለስ የምትቆረጠው ቀጣይ ሲዝን ነው። በፈጣሪ ስም ገና ስንት ዝበሉ ለጨዋታ ነው የቀረው። አባቴ ምን ይመለከተናል በለኝ። የዩናይትድ ደጋፊማ ዝገት የሆነ ጨዋታ ነው የተመለከት ነው። ተውት እሱን። ኧረ ላሽ 2 ዓመት በፈጣሪ ስም ከዛ በላይ ሊሆን ይችላል ማለት እኮ ነው። አሁን ዩናይትድ አሪፍ ሲዝን አሳለፈ ማለት ይቻላል። ከነበረበት ካሪ ከመጣ በኋላ 3ኛ ድረስ መጥቶ ማን ሳይቆረጥ ማን አይመለከተንም በለኝ። እኔ ሲጀመር ማለት ነው በሽተኛ ሆኜ ውዬ ማለት ነው። እንዴት ነው አንተ ልታሸንፍ የምችለው? ገባ? እሱን ተውት፣ ማሸነፉ ተውት። ግን ማለት ነው ከላይ ቪዲዮን ተመልከቱልኝ፣ ከዛ እናውራ። ምንድነው አማድ ዛሬ ማለት ነው በእኛ ላይና በሰንደርላንድ ላይ የተሰራው ግብ በማንም ክለብ ላይ አልተሰራም። ወይ በእጅ ኳስ መመለስ ተጀመረ እንዴ? ለኛ የሚነገረና ወይ ሚስጥሩ ይነገረንና እኛም ከበረኛው ወለጎን እኛም በእጅን መልስ ፔናልቲው ነው እንደዚህ አጥፎታል ምናምን ብለን ተከራከረ። ለማንኛውም ማለት ነው የሰውዬ ግማሽ ነው ፀጉሩን የሚቆርጠው። ዛሬ ኩናምና ሰንደርላንድ ላይ ልንጨፍር ነው ምናምን። አቤት ይወለ ዩናይትድ ማለት ነው ዩናይትድ ሴስኮና ካስሚሮ ከሌሉ የሉ ጠመን ደም ያለው ተጫዋች ሴስኮ ካስሚሮ አለቀ በቃ። ሌላው ባዶ በቃ ኦና ብቻ የሚቆጥ አቦይም በጆ ሰንደርላንድ የልጅነቴ ፀጉሩን ግን አይቆረጥም። መቼ እንደሆነ አትቆረጣት። ቢስሚላ ፋሚሊ ምን አይነት ደባሪ ጨዋታ ነው መሰላችሁ? ቢስሚላ ያልኩት ስለደበረኝ ነው። በጣም የሚያስጠላ ጨዋታ ነበር። ቶሎ ባለቀ። እኔ ማንቸስተር የተጫወተ ቶሎ ባለቀ ያልኩበት ጨዋታ ዛሬ ነው። በእርግጥ ለምንም ስለማይጫወታ ምንም ያው እንደ ቻምፒየንስ ሊጉንም ስላረጋገጠ ዩናይትድ ለዛም ይመስለኛል። ግን ሁሌ ከትላልቅ ቡድን ጋር መጫወት አለበት እንደ ዩናይትድ ምርጥ ለመሆን ቶፕ 6 ምናምን ያሉ ቡድኖች ጋር መጫወት አለብን ማለት ነው። እንደዚህ አይነት ቡድን ጋር ስንጫወት በቃ እንደዚህ ነው የሚሆኑት። በእርግጥ የካስሽ አለመኖር እና የሴስኮ አለመኖር በጣም ጎርቶታል ብዬ አስባለሁ። የመሀል ክፍሉ ሰንደርላንድ እንዴት እንደተቆጣጠረ አይታችሁታል አይደል? ካስሽ ስለሌለ በጣም የበላይነት ነበር። እንደውም 3 ነጥብ ሊገባቸው ይገባ ነበር እነሱ ብዬ አስባለሁ። ከጨዋታው አንፃር በጣም አሪፍ ነበሩ እነሱና ግን ዋናው ክለባችንን ሜዳ ላይ ማየታችን ነው። አሁን እንግዲህ 2 ጨዋታ ቀርቷል።
በእርግጥ ዛሬ ትንሽ ሊያበሳጭ የሚችለው የቡርኖ አሲስት አለማድረግ የሱ ነው ከዚህ በኋላ ማንችስተር እንጂ ሌላው ሁሉ ነገር የሚፈልገው ነገር አሳክቷል ብዬ አስባለሁ። ግን ጨዋታው በተለይ ለገለልተኛ ደባሪ ነበር። እስቲ ለማንኛውም ዩናይትድ ፋሚሊ በጨዋታው ላይ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ። ጨዋታው አልቋል። ይኸውልህ ካሪክ ይሄን ጥምረት ድጋሚ ዘንደገመ። በፍጹም አማድ ሲጀመር ሶስተኛ ወገን የሆነ አካል ቀጥሮት ነው እንጂ የኛ ቲም ተጫዋች አይደለም በፍጹም ማለት ነው። ኩኛ አንተ ዳንሱ ላይ ፎከስ እያደረግክ ኳሱን ትተዋል። እኔ ዛሬ ብሩኖ አሲስት እንዳያደርግ ያደረጋችሁን ጥረት አድንቄያለሁ። በቃ በጣም ትችላላችሁ። እምቡሞ ሲጀመር እምቡሞ አልገባም፣ አብዱኪያር ነው የገባው። አንተ ሲጀመር በጣም ብሶብሃል። አብዱኪያር ረፍ። በቃ እኔ ልነግርህ በጣም ብዙ ጊዜ ፈልጌ ሰው እያደመጠኝ አይደለም። ይሄ ሰውዬ ጤነኛ አይደለም። ዛሬ ሰንደርላንድ ነው ነጥብ የጣለው። ሰንደርላንድ ነጥብ ጣል። በቃ ግልጹን ሰነግ ሜኑ ብቻ አንተ ኑር። ወይኔ ሜኑ እና ብሩኖ፣ ወይኔ ማጉዌር፣ ወይኔ ሊቻ እናንተ በቃ ፐርፌክት አትደገሙ ነው የምላችሁ። እናንተ በቃ ኑሩ። ይሄ ጥምረት ግን እንኳን አወቅንባችሁ በደንብ ማለት ነው። ጉር ትሰሩን ነበረ። አሁን የምናስፈርመውን ተጫዋች እናሳድጋለን ማለት ነው። በእነ አብዱኪያር አንዘልቅም። ይመቻችሁ። እመቤቴን እግር ኳስ አንፌር ነው። ሻሼ ዛሬ መሸነፍ ነበረባት። የምሬን ነው። መለጠፍ ነበረባት። ሻሼ የምናቃት ሻሼ ዓለም በጉጉት የሚያቃት ማለት ነው። የ2024 እና 25 ሻሼ ዛሬ አየናት ሜዳ ላይ። በእውነት የምሬን ነው። ምንም የሞተ ሻሼ የሞተች አንዱን ታርጌት መሰል መጨረሻ አካባቢ የሞከረች የምሬን መሸነፍ ነበረባት። 4 ኦን ታርጌት ነው የሞከሩ እነዛ። በረኛው ግን መደነቅ አለበት። የዩናይትድ በረኛ ይችላል ነው የምልህ። ምን አይነት ዩናይትድ ነው ያየነ? ማይክል ካሪክ ቢቀጥልም የትም አይደርስም ጋይስ። ማይክል ካሪክ ለትልቅ ጨዋታ ብቻ ነው። ምንም ለትልቅ ጨዋታ። ይሄ ደግሞ ዋንጫ አይመጣም። ትልቅ ጨዋታን ብቻ ማሸነፍ ዋንጫ አይመጣም። እየገደል ስትሰር ነው ሁሉንም ነገር እየገደል ስትሰር ነው ዋንጫ ልታሳካም ትችል እንጂ አርሰናልን፣ ሲቲን፣ ዩናይትድን ማነው ቼልሲ፣ ሊቨርፑልን፣ ቶተናም ስላሸነፉ ዋንጫ ታመጣለህ ማለት አይደለም። ቀጣይ ዓመት እያንዳንዱን ይዘህ መኮርኮም አለብህና የማይክል ካሪክ ታክቲክ ይሄ ነው ያራዳለች። ምንም ሊፈጠር አልቻለም። አንዱ ኦን ታርጌት እንኳን መሞከር አቅቶት ነው የነበረ። አንዱ ኦን ታርጌት በስንት ሞከራ ነው ያቺ አንዱ ኦን ታርጌት የተሞከረች እና ምናቃት ሻሼ ሜዳ ውስጥ አየዋት። ግን መሸረፍ ነበረባት። አንፌር የሆኑ መቅናቱ ነው። ቀንተሽ ከኔ አይ በቃ አለቃዬ ቦሴ ማለት ንጉሱ አቻ ስለወጣ እኔም አቻ መውጣት አለብኝ። ጥሩ አይደለም እንደዚህ። እኔ ጋር አትከታተይኝ ሻሼ። ጋይስ ቀመለ በቃ የሰውዬ እግዚአብሔር ምስክሬን ቀመለ። ገና 2026 እና 27 ልንጠብቀው ነው። መብራት 5 ተከታታይ ጨዋታ እንግዲህ 3 አሸንፎ ነበረ። ዛሬ ቢያሸንፍ 4ኛ ነበር። አንድ ጨዋታ ነበር የሚቀረው ነበር። ቅማሩና ቂቤንጩን ይዞ አመቱን ሊገፋው ነው። በእውነት የምሬን ነው። መጨረሻችሁ እግዚአብሔር ምስክሬን ጸጉር አስቆራጭ ኤፊሲ ሆናችሁ ተቀሩ። በእውነት የምሬን ነው። ቀጣይ ዓመት ነው እንደዚህ ነው። መድኃኒዓለም የምሬን ነው። ይህ ሰልባጅ የሆነ ሰውዬ ወይ ግደሉት ወይ ደግሞ ከዚህ ከአንገት በላይ ቁረጡት። የምሬን ነው። እንደዚህ ከሆነ ቀጣይ ዓመትም አሁንም እንደዚህ ያደርጋችኋል። በቃ ሰለባ ነው የሚሆንባቸው። የምሬን ነው። በቃ ቀመል አሳዘነ። የምሬን ነው። ጋይስ ኳስ አይታችሁ ግን 0-0 ሲያልቅ አያናድም? ማርያም በጣም ነው የሚያናዱ። በጣም ሰንደርላንድ ከማንቸስተር 0-0 ማሽቃበጥ አይሆንብኝና ሰንደርላንድ ይለይ ነበር ዛሬ ጋይስ፣ ይለይ ነበር። በስመ ማሸነፍ ይገባችሁ ነበር ጋይስ። ግን የማንቸስተሩን በረኛ ላመንስን አለማድረቅ ደግሞ ከባድ ነው ጋይስ። ምን አይነት ስቴፍ ነው የሚያደርገው? በረኛ ክሷችኋል። ማንቸ የምር ዛሬ ክሷችኋል ላመንስ ሰንደርላንድ። እና ጋይስ ይሄን የቴሌግራም ቻናል ካልተቀላቀልክ ብዙ ነገር እያመለጠ ነው፣ ብዙ ብር እያመለጠ ነው አባቴ። እና ሊንክ ባዮ ላይ ያለ ተቀላቀል። ይመቻችሁ። እንደ ዛሬ ግን የማንቸስተር ዩናይትድ ተጫዋቾች እኛ ላይ ሙድ ይዘው ያውቃሉ? የምሬን ነው የምላችሁ። የሆነ ፒክ ላይ የደረሱ አይመስሉም? የሆነ ዋንጫ ያረጋገጡ የሆነ ብቻ የሆነ ስኬት ላይ ደርሰው ምናምን ያረጋግጡ አይመስልም? በቃ እኛ ቻምፒዮንስ ሊግ ብቻ ነበረ ተስፋችን ያደረግነው የነበረው። በቃ ጨዋታ የማሸነፍ ምናምን ሜንታሊቲ ማስቀጠል የሚባል ነገር የለም። ሙድ ያዙብን እኮ ብሩኖ ፈርናንዴስ፣ ሜሰን ማውንት፣ ማነው ማቲያስ ኩኛ፣ ብራያን ቤሞ፣ አማድ ዲያሎ እንዴ ማርቲኔዝ እና ማጉዌር ብቻ ነበር እኮ ደም ሲሰጡ የነበረው። ሉክሾ ከዛ በኋላ ሴላመንስ እግዚአብሔር ይስጥህ አንተ። ሙድ ያዙብን። ሙሉ ስኳዱ ሙድ ይዝብናል። በተለይ ፊት ለፊት አጋማሽ በስመ አብ እንደ ዛሬ ተቃጥዬ አላውቅም። እመቤቴን ነው የምላችሁ። ካላፈርን ለሰንደርላንድ 3 ነጥብ መስጠት አለብን። 1 ነጥብ አይገባችሁ በኢየሱስ
በቃ እኮ የሆነ ፒክ ላይ ደርሰህ ለዓለም ዋንጫ የሆነ ራስን ስትቆጥብ አይነት እነ ማቲያስ ኩኛን አይተሃል፣ እነ ብሩኖ ፈርናንዴዝን አይተሃል። ቆጥብ ብሎ ሲጮህ እኔ እንደዚህ አላየኋቸውም። እኔ እንደዚህ አላቃቸውም የዛሬውን ተጫዋቾች በተለይ እነ ብሩኖ ፈርናንዴዝን እነ ማቲያስ ኩኛ እንደዚህ አላቃቸውም። አርሰናል የአውሮፓ ቻምፒየንስ ሊግ እና የፕሪሚየር ሊግ ዋንጫ ለማሳካት ሁሉንም ነገር እያደረገ ነው። የመጨረሻው ምዕራፍ ላይ ደርሷል። የሆነ ክለብ ደግሞ የሆነ ደጋፊውን ጸጉር ለማስቆረጥ ሁሉንም ነገር እያደረገ ነበረ። ሁሉንም ነገር አንጠፍጥፎ ለመጠቀም እየሞከረ ነበረ፣ ግን አልቻለም። ዛሬ ከሸፈ። ያ ጸጉሩን ያጎፈረው ግለሰብ በቀጣይ ዓመት እድሉን ይሞክራል ማለት ነው። ከባድ ነው። እግዚአብሔርን ከባድ ነው። እኔ በዛሬው ጨዋታ መድኃኒዓለም ምን አናደደኝ? ኦልሬዲ እዚህ ጋር እኔ ሊያሳስበኝ የሚገባው ሻምፒዮንስ ሊግ መግባታችንን አረጋግጠናል። ሰው ምንም የሚያበሳጭ ነገር ባንገባ ነው የሚደብር፣ ግን ያ ሰውዬ ሳይቆረጥ ማለቁ ራሱ ሌላ ነገር ነው። ግን ደግሞ አሁን እዚህ ጋር ሊያሳስበን የሚገባው ምን መሰላችሁ? ተሸነፍን አልተሸነፍን ሳይሆን ቹዋሜኒ ከመጣ በኋላ ማንን ነው የሚመታው የሚለው ነው። 8 ቁጥር ከሆነ ብሩን እንዲመታው ነው። ከቁጥሩ ጋር ከሆነ ችግር ያለበት ቫልቬርዴ እንደመታው ማለት ነው ወይስ ዝም ብሎ ነው የሚጣ? ይሄንን ነው እንጂ ሊያሳስበን የሚገባው። ስለ መሸነፋችንም ብንሸነፍስ አረጋግጠናል እኮ ሻምፒዮንስ ሊግ መጫወታችንና እንዴ ይሄን ሊያሳስበን የሚገባው ጋይስ። ይመሻችሁ። ኧረ እባካችሁ ቻምፒየንስ ሊግ እንዳንገባ እንደዛ ስትቋጥሩ ነበር። አሁን ደግሞ ጸጉራችንን እንዳንቆረጥ የት እንደደረሰ ይታያል። ቢያንስ ጸጉራችንን እንዳንቆረጥ እንኳን እንደዚህ ትቋጥራላችሁ። አረ አግባብ አይደለም ዴ። ምን አይነት አጫዋት ነው ደግሞ እኮ ይዞ የመጣው ይሄ ሰውዬ ራሱ ዴ። ካስሚሮ የሌለበት ምን አይነት አጫዋት ነው? ያለ 6 ቁጥር እሺ ካስሚሮ እንኳን አይኑር፣ ሌላ 6 ቁጥር ተጫዋች የለም እንዴ? አካዳሚ ላይ ምናምን የለም ዴ? ምን አይነት ነገር ነው? ቢያንስ መሞከር የሚቻለው እኮ እንደዛ ነው። እንዲህ አይነት የተዝረከረከ አጫዋት እኔ ማንቸስተር ዩናይትድ በህይወቴ ሲጫወት አይቻላቅም። አንድ ኦን ታርጌት ለማግኘት 93 ደቂቃ የፈጀበት ማለት ነው። በምንም ታምር እንዲህ አይነት ማንቸስተር ዩናይትድ አይቻላቅም። ላይም አልፈልግም እንዴ። ምን አይነት ነገር ነው? የፈለገ ነገር ቢመጣስ ቻምፒየንስ ሊግ ገባን ነው። እንዲህ አይነት ሙከራ የሚባል ነገር የለም። አያስፈልግም ምናምን የሚባል ነገር የለም። ማንቸስተር ዩናይትድ እስከሆነ ድረስ እያሸነፈ መቀጠል ነው ያለበት እንዴ። አሁንስ በዛ አስጠላኝ። ዛሬ እንደ ዛሬ ደብሮኝ አያውቅም። ለማንኛውም ብቻ ግን ይቻማችሁ። ሁለት በጣም የተለያየ ሁኔታ ውስጥ ያሉ ተጫዋቾች ማለት ሴኔ ላመንስና አማድ ዲያሎ ናቸው። የተለያየ የኮንፊደንስ ሌቨል፣ የተለያየ ፎርም፣ የተለያየ የስነ ልቦና ጥንካሬ ላይ በዚህ ሰዓት የሚገኙ ተጫዋቾች የማንቸስተር ዩናይትድ ግብ ጠባቂ ሴኔ ላመንስና አማድ ዲያሎ። ምን ሆኗል አማድ ጋይዝ? ከአፍሪካ ዋንጫው በኋላ ራሱን ፈጽሞ ሊያገኝ አልቻለም። በሩበን አሞሪም በተለይም ደግሞ በመጀመሪያዎቹ ወራትና በዚህኛው ዓመት ሲዝን መጀመሪያ ላይ የነበረው አስደናቂ ፎርሙን ፈጽሞ መልሶ ሊያገኝ አልቻለም። እጅግ በጣም ተቸግሯል። በዛሬው ጨዋታ ላይም 75 ደቂቃዎችን ሜዳ ላይ ቢቆይም ምንም ነገር መፈየድ አቅቶት ተቀይሮ ወጥቷል። በባለፈው የሊቨርፑል ጨዋታ ላይ ተቀይሮ ገብቶ እንግዲህ ለሶቦዝ ላይ የመጀመሪያ ጎል መገኘት ምክንያት ሆኖ ስህተት ሰርቶ ይቅርታ ሲጠይቅ የቡድን አጋሮቹ አሰልጣኝ ማይክል ካሪክም ሲያጽናናው ተመልክተን ነበር። በዛሬው ዕለት ታዲያ በቋሚ አሰላለፍ ውስጥ ቢገባም ድሪብል ማድረግ አልቻለም። ተጫዋች የጎል እድሎች መፍጠር አይችልም። ራሱ ወደ ጎል የሚሞክራቸው የነበሩ በራስ መተማመኑ በጣም እንደወረደ ያመላክታል። በተቃራኒው ደግሞ ማንቸስተር ዩናይትድን ዛሬ በጫንቃው ተሸክሞት የወጣው ግብ ጠባቂው ሴኔ ላመንስ ነው። ዛሬም በድጋሚ እጅግ ድንቅ የሚባል ብቃቱን አስመልክቶናል። እውነት ለመናገር ሰንደርላንድ የሚገርም ብቃት ነበር ያሳዩን። ይህንን ጨዋታ ማሸነፍ ይገባቸው ነበር ብሎ መናገር ይቻላል። ለማንኛውም ማንቸስተር ዩናይትድ እጅግ በተዳከመበትና በቀዘቀዘበት ጨዋታ በስታዲየም ኦፍ ላይት በ36ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ 0-0 ለመለየት ተገዷል። ለማንኛውም ስለነዚህ ሁለት ተጫዋቾች ወቅታዊ ብቃትና ስለ ማንቸስተር ዩናይትድ አቻ መውጣት ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሪ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።